የኢትዮጵያ መርከብ በሆርሙዝ እንደታገተች መሆኑ ተገለጸ። ይህ የሆነው ደግሞ ኢራን የሀገራትን መርከቦችን እየለየች እያሳለፈች በመሆኑ እንደሆነ ተነግሯል። የመካከለኛው ምስራቅ ጦርነት በተዋጊ ሀገራት ላይ ያስከተለው ቁሳዊና ሰብአዊ ውድመት በተጨማሪም በዓለም ባስከተለው ኢኮኖሚያዊ ጫና ሳቢያ መነጋገሪያ ጉዳይ ሆኖ የቀጠለ ነው። ሳይጠራ አቤት ያለው የብልጽግናው መንግስት ኢትዮጵያን በዓለም ጦርነቶች ያላትን ገለልተኝነት ካልሆነም ከተበዳዮች ጎን የመቆም ታሪክን ፍቆም ወደ አስታጣቂዎቹ አቡዳቢ ያደረገው ጉዞም የቅርብ ጊዜ ትውስታ ነው። ያን ተከትሎ በአፍሪካ ቀንድ የሚገኙ ኤምባሲዎች ሳይቀር አዲስ አበባ ከቴህራን ያላት የሚሳኤል ርቀት ጭምር እያሉ እያሰሉ መግለጫ እስከ ማውጣት ደርሰው እንደነበረም አይዘነጋም። ዱባይ ላይ ሲተኮስ 4 ኪሎ ላይ ሆነው የሚቆስሉ መሪዎች ያሏት ኢትዮጵያ ግን ጊቤ የተሰኘች መርከቧ በሆርሙዝ መዘጋት ባህር ላይ ስለመታገቷ ኢትዮ ፎረም ምንጮቹን ዋቢ አድርጎ የዘገበው ከሳምንታት በፊት ነበር። ባለፉት ሳምንታት ኢራን ከጠላት ወገን ያልሆኑ በሚል እንደ ደቡብ አፍሪካና ፈረንሳይ ያሉ ሀገራት መርከቦች እንዲያልፉ ማስቻሏም ይታወሳል። ባለፈው ሳምንት መጀመሪያ ላይ የተደረሰውን ጊዜያዊ ተኩስ አቁም ተከትሎ ኢራን በርከት ያሉ ሀገራት መርከቦችን በጥቂቱም ቢሆን እያሳለፈች መሆኑ የተገለጸ ሲሆን እንዲያም ሆኖ አሁንም ገደቦች ሙሉ በሙሉ የተነሱ አልሆኑም። እንደታገቱ ከሚገኙ መርከቦች ውስጥ ደግሞ የኢትዮጵያዋ ጊቤ መርከብ እንደሆነችም ታውቋል። አንድ ለጉዳዩ ቅርበት ያላቸው ምንጭ ኢራን ከመርከቦች ቀረጥ መጠየቅ መጀመሯን ተከትሎ ነውን በሚል ለቀረበላቸው ጥያቄም ብቸኛው ምክንያት እንዳይደለ አንስተው ሀገራትን እየመረጠች እንዳለችም ያነሳሉ። ኢራን ከፓኪስታኑ ድርድር አስቀድሞ በተለይም የእስራኤልና የአሜሪካ መርከቦችን እንደማታሳልፍ አሳውቃ እንደነበርም ይታወሳል። በመጪው ሳምንት ደግሞ በሚያልፉ መርከቦች ዙሪያ አዲስ የቁጥጥር ሕግን ወደ ፓርላማ እንደምታቀርብ አሳውቃለች። የመካከለኛው ምስራቅ ጦርነቶች ሳይጠሩ ካልተሳተፍኩ የሚሉት የብልጽግናው ፕሬዚደንት እንኳን የተቀረው ዓለም በየቀኑ እንኳን ድሮንና ሚሳኤል የተተኮሰባቸው ሀገራት ሁነቱን በገለልተኛነት እየተከታተሉ በሰነበቱበት በዚህ ሰሞን እሳቸው ግን ኢራንን ሲያወግዙ ይህንን ማድረግ ደግሞ በስልክ ብቻ በቂ አይደለም ብለው ወደ ተባበሩት አረብ ኤሚሬቶች አቡዳቢ ሲያቀኑም ተስተውሏል። ኢትዮ ፎረም ከሳምንታት በፊት ከገንዘብ ሚኒስቴር ያገኘውን መረጃ ዋቢ አድርጎም የኢትዮጵያ መርከብ በዚህ ምክንያት የሆርሙዝ ታጋች ስለመሆኗ መዘገቡም ይታወሳል። እስካሁንም ከነጭነቷና ሰራተኞቿ ታግታም ጊቤ የተሰኘችው የኢትዮጵያ መርከብ ሻርጃ አቅራቢያ እንደቆመች መሆኑም ታውቋል። ይህችው መርከብ በፈረንጆቹ የካቲት ወር መጨረሻ መልህቋን ለመጣል የተገደደችው የኢራን እና የአሜሪካ እንዲሁም የእስራኤል ጦርነትን መቀስቀስ ተከትሎም ነበር። መርከቧ ሁሉንም አይነት ጭነት ጫኝ ወይንም ደግሞ መልቲ ፐርፐስ ቨዝል በመሆኗ ኮንቴነር እና ሌላም ልዩ ልዩ ጭነቶችን ተሸክማለች ያሉት ለጉዳዩ ቅርበት ያላቸው ምንጮች ጦርነቱ የተስፋፋ ሲመጣና የሆርሙዝ ወሽመጥም ሲዘጋ ለመቆም መገደዷን ያስታውሳሉ። ይህች መርከብ ይህንን ከፍተኛ መጠን ያለውን ጭነት ተሸክማ ወደ ጅቡቲ ወደብ በማምራት ላይ ያለች የጉዞ እገታ ያጋጠማት ወደ ሆርሙዝ ወሽመጥ ለመሸጋገር ከተባበሩት አረብ ኤሚሬቶች ሻርጃም ወደ ቅርብ ርቀት አንኮርጅ ወደ ተባለ አካባቢ ስትደርስ ስለመሆኑም የሳተላይት ምስሎች አረጋግጧል። ከጀበል አሊ ወደብ የተነሳችው የኢትዮጵያ መርከብ ከጥቂት ቀናት በፊት ኢራን ጠላት ያልሆኑ ሀገራት ከአብዮታዊ ዘቡ ጋር በመነጋገር ማለፍ ይችላሉ ማለቷን ተከትሎ እንድታልፍ ታስቦ የነበረ ቢሆንም አብይ አህመድ ኢራንን አውግዛለሁ የሚሉ መግለጫዎችን በተከታታይ ማውጣታቸው እንደዚሁም ወደ አቡዳቢ ማቅናታቸውን ተከትሎ ጉዳዩ የሚታሰብ አልሆነም። የጥቃት ሰለባ ላለመሆንም መርከቧ የዚህ አቋም ታጋች ለመሆን መገደዷ መገለጹ ይታወሳል። አቶ እስክንድር ነጋ ለኦህዴድ ብልጽግና እጅ የሰጡ ግለሰቦችን በማስመልከት ተናግሯል። በሌላ በኩል ከሰሞኑ መነጋገሪያ የሆኑት ጀነራል ታደሰ ወረደም በስቃይ ውስጥ ሆነን የምናሳልፈው በዓል ነው ሲሉ አሳውቋል። በአማራ ክልል ወደ 3 ዓመት እየተጠጋ ላለ ጊዜ እየተዋጋ የሚገኘው የብልጽግናው አገዛዝ በርካታ የአየር ጥቃቶችን አድርሷል። ትምህርት ቤትና የጤና ተቋማትን ጨምሮ መሰረተ ልማቶች የወደሙበት የራሱ ወታደሮችና ሰላማዊ ዜጎችም የተገደሉባቸው ጥቃቶች በርካታ ናቸው። በፋኖ ኃይሎች ላይ ጉዳት ያደረሱት የአየር ጥቃቶች ደግሞ በጋራ ለመመገብ አሊያም በተለያየ መንገድ በሚሰባሰቡባቸው ወቅት ያደረሳቸው በቀዳሚነት የሚጠቀሱ ናቸው። ከሰሞኑ ያለውን የበዓል ድባብ ሁነትን በመጠቀምም አገዛዙ ተከታታይ የአየር ጥቃቶች ለመፈጸም አግዷል በማለት በመግለጫቸው ጠቁሟል። ከበዓል ጋር የሚያደርጓቸው እንቅስቃሴዎችን እንደ መልካም አጋጣሚ በመጠቀም የብልጽግናው መንግስት የጅምላ ጥቃትን ለመፈጸም በሁሉም አካባቢዎች የድሮን ስምሪቶችን ሰጥቷል ብለዋል የፋኖ ኃይሎች። በሌላ በኩል ከትንሳኤ በዓል ጋር በተያያዘ ባስተላለፉት መልእክት ደግሞ በታንኩም በባንኩም ከገጠመን የአብይ አህመድ ሰራዊት ጋር ጦርነት የገጠምንበት ዘመን ቢሆንም ለህዝባችን ትንሳኤ ሲባል የሚደረግ ነው በማለት ገልጸውታል። የፋኖ ኃይሎችም ድላችን እየተቃረበ ይገኛል ሲሉ አንስተዋል። ግጭትን፣ ጭካኔን፣ አርመኒነትን፣ ህግ አልባነትን በማለማመድ
ኢትዮጵያን ወደ ድንጋይ ዘመን እየመለሰ ያለውን አገዛዝ ለማስወገድ የምናደርገውን ጽኑ ተጋድሎ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ እናረጋግጣለን። በድርጅታችን፣ በሰራዊታችን፣ በክንዳችን፣ በእውቀታችንና በህዝባችን የዓላማ ጽናትና ድጋፍ ድል እንነሳለን። ትንሳኤያችንም ይበሰራል። ለዚህም እስከዛሬ ካደረግነው የበለጠውን ለማድረግ ወሳኙን ድል ለመቀዳጀት የመጨረሻውን ፍልሚያ ለማድረግ በሁሉም መስክ እንዘጋጅ። በፋኖ እንቅስቃሴ ውስጥ ከሚታወቁ ግለሰቦች መካከል አንዱ የሆኑትና ከመገናኛ ብዙሃን በቅርብ ጊዜ ርቀው የከረሙት አቶ እስክንድር ነጋ በበኩላቸው የፋኖ ኃይሎች ፈተናዎች የውስጥና የውጭ በሚል ከፍለው አቅርበው የውጭ ያሉትን ኃይል እየተቋቋመ ያለ አካል በውስጥ ችግሮቹ ከትግል መውጣትን ሳይሆን እንደመሸሽ ነው ሲሉ ያስረዳሉ። አሁን እንደ አማራም እንደ ኢትዮጵያም ተጋፍተነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣውም ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። ፈተናው የውስጥም የውጭም ነው። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። ከበዓል ጋር በተገናኘ የሚተላለፉ መልእክቶች ቀጥለው ከሰሞኑ ከሹመታቸው ጋር በተያያዘ መነጋገሪያ የሆኑት ጀነራል ታደሰ ወረደም አንዱ ሆኗል። ብልጽግና የሾምኳቸው በተሳሳተ መንገድ ነው በሚል የገለጻቸው የጊዜ አስተዳድሩ ፕሬዚደንት ጀነራል ታደሰ ወረደም የትግራይ ህዝብ ትንሳኤውን የሚያከብረው በመከራና በችግር ውስጥ ሆኖ እያሳለፈ ነው ሲሉ አመልክቷል። በዚህ የጭንቀትና የስቃይ ድምጽ በተሞላበት ህዝቡም በመከራ ውስጥ በሚገኝበት ሁኔታ ውስጥ እንደምናከብረው ግልጽ ነው። ነገር ግን ይህ ሁሉ እንደሚያልፍና እንደሚቀየር እናምናለን ሲሉ በማከል ዓለም አቀፍ ተቋማት ኢትዮጵያን በተመለከተ ያወጧቸው ሁለት ሪፖርቶች መነጋገሪያ ሆኗል። የአውሮፓ ህብረት ከ56 ሚሊዮን በላይ ኢትዮጵያውያን መብራት አልባ ናቸው ብሏል። የዜና ተቋሙ ደግሞ በዓልና የዋጋ ንረቱን በተመለከተ ሪፖርቱን ይፋ አድርጓል። ብልጽግናዎች ሚራክል በሚሉት ሀገር ውስጥ ከቀናት በፊት የኢትዮጵያ ብር የመግዛት አቅም መዳከምን የሚወዳደረው የደቡብ ሱዳኑ የመገበያያ ገንዘብ ብቻ ነው በሚል የዓለም ባንክ ስለመግለጹ መዘገባችን የሚታወስ ነው። ስደተኞች እንዳይጎርፉባቸው በኢትዮጵያ ያለው ነባራዊ ሁኔታ የሚሻሻል ዘንድ ድጋፍ የሚያደርጉት የአውሮፓ ሀገራት ደግሞ በርካታ የፋይናንስ ድጋፍ ቢደረግም ለውጥ አልተመዘገበም እያሉ ናቸው። ባለፉት ዓመታት ውስጥ ከ2 ቢሊዮን ዩሮ በላይ ፈሰስ ብናደርግም መሬት ላይ ያለው እውነታ ግን እጅግ አሳዛኝና የሚፈሰውን ፋይናንስ ያክል ለውጥ ያላመጣ ነው ሲልም የአውሮፓ ህብረት ሪፖርት ያሳያል። በአሁኑ ወቅት 56.4 ሚሊዮን ኢትዮጵያውያን የኤሌክትሪክ አገልግሎት ማግኘት ያልቻሉ አሊያም በጨለማ ነባራዊ ሁኔታ ውስጥ የሚገኙ ናቸው ይላል። ከዓለም በምጣኔም ሶስተኛዋ ዝቅተኛ የኃይል አቅርቦት ያለባት ሀገር ሆናለች ሲልም ገልጿል። ይህንን በተመለከተ ብልጽግና የሚሰጠው ምላሽ ደግሞ የታወቀ ነው። አሁን ኢትዮጵያ ውስጥ የምናመርተው ኤሌክትሪክ እንዲያውም ትርፍ ነው ሲል ይታወሳልና አሁን ኢትዮጵያ ትርፍ ነው የምታመርተው መብራት። ልክ አሁን በምግብ ራስን መቻል እንደምንችለው በመብራት በጄኔሬሽን በማምረት ትርፍ ሆኗል። በቅርቡ የህዳሴው ግድብ መመረቅን ተከትሎ ስለምን ከዋጋም ከአቅርቦትም አንጻር መሻሻልን አላሳየንም በሚል ጥያቄ ተነስቶላቸው የነበሩት አብይ አህመድ የህዳሴው ግድብ መጠናቀቅማ የቦሌን መንገድ ካደመቀላችሁ ከዚህ በላይ ምን ትፈልጋላችሁ ሲሉ መልሰው እንደነበርም የሚታወስ ነው። ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን የቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። ዓለም አቀፉ የዜና ወኪል አሶሺየትድ ፕሬስ ሪፖርት ደግሞ በኢትዮጵያ የነዳጅና የምግብ ዋጋ ንረት በሀገሪቱ የሚሊዮኖች የትንሳኤ በዓልን አደብዝዞታል ይላል። በተለይም ከስቅለት እስከ ትንሳኤ ያሉት ቀናት አብይ ጾም ተብሎ የሚጠራው ባለ 55 ቀን ጾምን ተከትለው የሚመጡ የጋራ ጸሎትም የጋራ አከባበርም ያለባቸው ክንውኖች መሆናቸውን አስታውሶ በርካታ ምዕመናን ይቅርታና ሰላምን የሚለምኑበት የሌሊት ስነስርዓት ጭምር ያለባቸው ደማቅ ስነስርዓቶች ናቸው በማለት ያብራራል። ይሁን እንጂ የዋጋ መናር በጉዞና በጋራ የእርድ ስነስርዓቶች ላይ ተጽዕኖ አሳርፏልም ይላል። አቶ ሳሙኤል ተሾመ የተባሉ አንድ ነዋሪ የበግ ዋጋ በእጥፍ ገደማ በመጨመሩ ለቤተሰቦቻቸው ለመግዛት ካቅማቸው በላይ እንደሆነ ይገልጻሉ። ሌላኛው ነዋሪ ስራው ድንቅ አድማሱ በበኩላቸው የዶሮ ዋጋ በእጥፍ መጨመሩን ተናግረዋል። ነጋዴዎች ለዋጋው መጨመር ከገጠር አካባቢዎች እንስሳትን ለማጓጓዝ የሚጠየቀው ወጪ መጨመሩን እንደ ምክንያት ያቀርባሉ። ኢትዮጵያ ከፍተኛ የነዳጅ እጥረት እያጋጠማት ስለመሆኑ የሚጠቅሰው
ሪፖርቱ በሀገሪቱ ካሉ ነዳጅ ማደያዎች መካከል የተወሰኑት ነዳጅ እያቀረቡ ይገኛሉ። በርካታ ነጋዴዎችም ዋጋው በከፍተኛ ሁኔታ ወደሚጨመርበት የጥቁር ገበያ ፊታቸውን አዙሯል በማለት ዘግቧል።